ብጮህ ደስ ይለኝ ነበረ ግን ልጮህ እንዴ ጋይስ? አይ ጩኬ ጨርሼ ነው የመጣሁት። እሺ አሁን ደስታዬ ላካፍላችሁ ነው የመጣሁት። እግዚአብሔርን እኔ በጣም ደስ ብሎኛል። ሆነ ተከናወነ። የኔ ጌታ አረቡና ፉሊ ጃኒ ለሁሉ ጠርታኝ ነበረ። እኔ ያለሁት እዚህ ስለሆንኩኝ በቪዲዮ እከታተላለሁ ብያታለሁ። አፍ አውጥቶ ለእናቴ የምንላት እስቲ ታስወጡኝ እንደሆነ ያለው ከፕሌን አልወርድም በማለቱ ምክንያት እስር ቤት ቆይቶ የነበረው እብሪተኛው ጆን ዳንኤል አሁን ደግሞ የሰው ቤት ተከራይቶ አልለቅም በማለቱ ምክንያት እንግዲህ በክስ ላይ ይገኛል። ሀቢብ አንቺ ቤት ተከሷል። እውነታቸውን ነው። የሆነች ልጅ እንትን የቤት ክራይ ምናምን አከራይተው ምናምን ነገር ነው። እኔ የምኖረው አሜሪካ ነው፣ ግን ችግር ያለው ኢትዮጵያ ነው። ኢትዮጵያ የማከራየው ቤት አለኝ እና ወደ አንቺ የመጣሁት የተከራየኝ ሰውዬ ታዋቂ ቲክቶከር ነው ምናምን ልካልኛለች። በእርግጥ በሱ ስም አይደለም በእህቱ ስም ነው፣ ግን እኔ አናግረዋለሁኝ መጀመሪያ ላይቭ ላይ ነው አደባባይ ወጥታ የተናገረችው ሀቢባ። ፍርድ ቤት ስንሄድ ምን ያረጋታል መሰለሽ? ይደውልና ሌላ ሰው ይደውልላትና ነገ ሊለቅ ነው ይሏታል። ፍርድ ቤትን መጀመሪያ አሁን ኦልሞስት ኤጅ ላይ እየደረሰ ነው። ግን በቃ እኔ እንደዚህ አይነት ድፍረት በህይወቴ አይቻላል። እንደዚህ አይነት ማለት ሁለት ባለ 2 ቤድሩም አፓርታማ ግራውንድ ላይ 30 ሺህ ብር ነው ከፍሎ የሚኖሩት። ቲክቶክ ስለተጠቀመ ብቻ ወይም ደግሞ በቲክቶክ ፌመስ ስለሆነ ብቻ ጆን ዳንኤል ማስረጃው አለኝ። እኔ ፐርሰናሊ አላውቀውም፣ እሱም አያውቀኝም። እኔ እናቴ ናት ቤቱን አከራየችው በወክልና። በቃ እንዴት እንደሚላት አልወጣም እስቲ ለነገሩ አልኳት። እኔ ስታወራኝ ያው ለነገሩ እሱ ከፕሌን አልወርድም ያለ ሰው ከዚህ አልወጣም ቢል አይደንቅም ነው ያልኩት። ውሉ በሱ ስም አይደለም። እሱ ሀቢባ እንደዛ ከሆነ እኮ እሱ ሊጠየቅ አይችልም አይደል? እህትዬው ናት የምትጠየቀው። ለእሱ ነው ያከራየሁት፣ ግን ሁሉ በእህቷ የሆነው እሱ እስር ቤት ስለነበረ ነው ምናምን አለች። እስኪ ከሱ ምን ሰማና እሱን አናግሬው መልሱን እነግርሻለሁ አልኳት። እሺ አለች። ኤአይ ነው ወይስ ምንድን ነው? የሆነ የካርድ ምናምን አየንሽ ነው ምናምን እያለ ነበር። ደገፍ በይና አስረጅም። ቆይ በመጀመሪያ እሑድ እንግዲህ የኔ ትልቅ ነው፣ እንዳትቀሩ። እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል፣ ለእኔ ክብር። ኧረ ምንም ጣጣ የለም። አብሽር፣ እውነት ችግር የለም፣ እንመጣለን። በደንብ ላየው አንዴ ተጠርታችኋል። እናንተም እንግዲህ እሑድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም ደስ የሚል ቀን ነው። እወዳችኋለሁ። Flashing for the cameras, baby, we should be alone. I could be your supermodel. ፕሬዚዳንት ማሜ ከሄለን ወርቅዬ ጋር ጌም ሲጮት አዋርድ ለሄለን ወርቅዬ ሲሰጣት ከዛ እሱ ሲቀጣ ተሳደበ፣ ሲሳደብ ነበረ። ይሄ ደግሞ ቡሽቲ እንትና ናሆም ነው የሚበዳው መሰለኝ። ይሄ በስመ አብ ብልግና። አንተ በቀደም ጊፍት ሲሰጥ ነበር። አፍና ትክፈት ስፋት ነው መንፈስ ቅዱስ ነው ጉድ ላይ። ኧረ በእናትህ ገዴ ሃደረው ሽንታ ግጠም በይው ሙጤ ሃረ ሄዴ ናሆም ነው እኮ የሚበዳ አንተ ቡሽቲ ሉጢ ለዝቢያ ማለት ነው። ኧረ ተቃጠልኩ። ሴቱ ሲሰጠኝ ሌዝቢያን ይላል፣ ወንዱ ሲሰጠኝ ጌይ ብሎ ይጠራል። ኧረ ማን ይስጠኝ ለእኔ? አንተ ደንቆር፣ እንደዚህ አይነት ነገር በጣም መጥፎ ነው። በጣም ሴንሲቲቭ ርዕስ እያነሳ ነው። አንተ ማን ያንተ ስሚ ሚውት ባይዘዌ ጋይስ አንድ ነገር ልንገራችሁ፣ ሲሪየስ ማለት ነው። አንድ ነገር ልንገራችሁ፣ ማሜ የተሳደበው ነገር ቀላል ነገር አይደለም።
አልተውም። በጣም ቀላል ነገር አይደለም የተሳደበው የተናገረው ነገር። ናሆም ፎንቲ እኔ መጥራትም አልፈልግም ቃሉ ብቻ ያለው ነገር በጣም በጣም አሳፋሪ አስነዋሪ ነገር ነው ያለው እዛ ላይቭ ላይ ማለት ነው። እኔ ደግሞ ቅድም ቪዲዮ ሰርችበታለሁ ለሚመለከተው አካል ይህን ጉዳይ ሰጥቻለሁ። ኢቭን ነግሬዋለሁ የይቅርታ ቪዲዮ እንዲሰራ። የይቅርታ ቪዲዮን እንዲሰራ ከነገርኩትም በኋላ እንኳን ይቅርታ ቪዲዮ ሊሰራ አይደለም ገብቶ ሙድ ነው የያዘው። ለኔም በውስጥ ቮይስ ልኮልኛል። የላከልኝ ቮይስ ምንድነው እሁድ ጌም ስላለኝ ምቀኝነቱን ምናምን ነገር ተወና እሁድ ላለኝ ጌም ቪዲዮ ስራልኝ ነው። እሱ ኖርማል ነው። ለሱ የተናገረው ነገር በጣም ኖርማል ነው ለሱ ማለት ነው። ገባችሁ አይደለ? ለሱ የተናገረው ነገር በጣም ኖርማል ነው። ሰውየው እኔ ጤነኛም አይመስለኝም እውነት ለመናገር። ግን እዛ ጋር እኔ ከማንም ሰው ጋር አልነካከም። ከማንም ሰው ጋር ተነካክቼም አላውቅም። እግዚአብሔር ምስክር ይመረኝ ነው ጋይስ። አዋድ በእናቱ ኢትዮጵያዊ ነው። አውቆ ማሚ ልክ እንደዛ ብዬ ቪዲዮ ስሰራ ነገሩን ከሀገራዊ ጉዳይ ጋር ከፖለቲካ ጋር ከዘር ጋር ምናምን ነገር ለማገናኘት ሞከረ፣ ሆን ብሎ ማለት ነው። ምክንያቱም የህዝቡን ስስ ጎን ለመንካት እኔ ለማንም የግብፅ አልሸባብ ምናምን ነገር እንደዚህ አላደርግም፣ ይቅርታ አልጠይቅም ምናምን አለ። ሆን ብሎ ነው ያደረገው ያንን ነገር። ይቅርታ ጠይቅ ብዬ ሰራ ስነግረ ናሆም ፎንቲ በጣም ደካማ ሰው ነው ምናምን ነገር አለ። ደካማነቴን አሳያለሁ። ባይዘዌ እዚህ ፕላትፎርም ላይ ማለት ነው ጋይስ ዝቅ ብለን ስለኖርን ምንም የማናቅ አይምሰላችሁ። በጣም ብዙ ነገር አሳልፈን ነው እዚህ የደረስነው። በዚህ ልክ ቅናት እኔ አወድ ለፍራይዴዎችን 5ቱንም በቢዝነስ ክላስ ዱባይ ይወስዳቸዋለሁ ሲል እኔ ተመቀኝቻለሁ? እስቲ ንገሩ። እኔ አጠገቡኝ እኔ እኮ አወድ አጠገቡኝ እኮ ያን ነገር የነገርኳቸው። እኔ ምቀኛ ሰው በሆነ አላስቆመውም። የአራዳ ልጅ ነኝ በጣም ማለት ነው። እግዚአብሔር ምስክሬ። ማንም ሰው ይለፍለት፣ ማንም ሰው እንኳን ማለት ነው ለኔ ጠላቶች ራሱ ከኔ ጋር ከጣሉ ሰዎች ጋር ራሱ አወድ ሄዶ ጊፍት ቢሰጥ እኔ ምን ኦኬ ታንክስ ፎር ሊስኒንግ ናውጣ እኮ ነው የምልህ አንተ። እሺ